በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት በዚህ ወቅት ቻይና የኢራንን የአጭር ርቀት የአየር መከላከያ አቅም ለማጠናከር ዘመናዊ የጦር መሳሪያዎችን እያቀረበች መሆኑን የሚገልጹ አዳዲስ መረጃዎች ወጥተዋል። እንደ ዘገባዎቹ ገለጻ ቤጂንግ ለኢራን ኪው ደብሊው 12 እና ኤፍኤን 16 የተባሉ በፍጥነት በጦር ሜዳ ላይ ሊሰማሩ የሚችሉና በትከሻ የሚተኮሱ ዘመናዊ የሚሳኤል መከላከያ ዘዴዎችን ለመስጠት እየተዘጋጀች ነው ብለዋል። እነዚህ መሳሪያዎች በተለይ ዝቅ ብለው የሚበሩ ተዋጊ ጀቶችን፣ ሄሊኮፕተሮችን እና ሰው አልባ ድሮኖችን በመምታት ረገድ ከፍተኛ ሚና አላቸው። ይህ እርምጃ ኢራን ከአሜሪካና ከእስራኤል ጋር ከነበራት የቅርብ ጊዜ ወታደራዊ ግጭቶች በኋላ የአየር መከላከያ መረቧን በከፍተኛ ሁኔታ ለማስፋፋት በምትጥርበት ወቅት ላይ የቀረበ ነው። ይሁን እንጂ ቻይና ይህንን ዘገባ ሙሉ በሙሉ በማስተባበል መሰረተ ቢስ ስትል የጠራችው ሲሆን ስለ አቅርቦቱ ሂደትና የጊዜ ሰሌዳ አሁንም ግልጽ ያልሆኑ ጥያቄዎች አሉ። ይህ የጦር መሳሪያ ዝውውረውን ከሆነ በመካከለኛው ምስራቅ ሰላምና ደህንነት ላይ ምን አይነት ተጽዕኖ ሊያሳድር ይችላል? የእርስዎን ጠቃሚ አስተያየት በኮሜንት ላይ ያጋሩን። ለተጨማሪ ሰበር መረጃዎች ቻናላችንን ሰብስክራይብ ያድርጉ። አብራችሁን ቆዩም።